ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን ኢትዮጵያ ከመስኖ ፕሮጀክት በዓመት 43 ቢሊዮን ብር እያጣች ነው ተባለ። በትግራይ በተካሄደው ጦርነት ጉዳት የደረሰበት የአልነጃሺ መስጊድ ጥገና 90 በመቶ መጠናቀቁ ተገለጸ። ከስራ ማቆም አድማ ጋር ተያይዞ በርካታ የጤና ባለሙያዎች በቁጥጥር ስር መዋላቸውና ጫና እየደረሰባቸው መሆኑ ተገለጸ። ህወሓት ባለፈው ሳምንት በሰጠው ጋዜጣዊ መግለጫ የሚቃወም ሰልፍ ተካሄደ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከዩናይትድ ስቴትስ ጋር በኒውክሌር ፕሮግራሞች ላይ በቀረበው መደራደሪያ ለመስማማት መቃረሟን ተናገሩ። ኢትዮጵያ ከመስኖ ፕሮጀክቶች በዓመት 43 ቢሊዮን ብር እያጣች ነው ተባለ። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ባካሄደው ጥናት መሰረት የከሰምና የተንዳሆ የስኳር መስኖ ልማት ፕሮጀክቶች በሚፈለገው ደረጃ ባለመስራታቸው ሀገሪቱ በየዓመቱ 43 ቢሊዮን ብር እያጣች መሆኑ ተገልጿል። የኢንስቲትዩቱ የግብርናና የገጠር ልማት ተመራማሪ ዶክተር መኮንን በቀለ ባቀረቡት ጥናት እንዳመለከቱት በእነዚህ ፕሮጀክቶች መሬት ያለመሳካት፣ በግጭትና በተለያዩ ችግሮች ስራ መቆም እንዲሁም የጥገና መጓተት ከፍተኛ የገቢ እጥረትን አስከትሏል። በተለይም የከሰም ፕሮጀክት ከታቀደው 20,700 ሄክታር ውስጥ እያለማ ያለው 2,000 ሄክታር ብቻ በመሆኑ በዓመት 10 ቢሊዮን ብር ገቢ እንዳያስገኝ ሆኗል ሲል የኢትዮጵያ ፕሬስ ድርጅት ዘግቧል። በተንዳሆ ፕሮጀክት ደግሞ ከ9 ዓመታት በላይ ስራ በመቆሙ በዓመት 33 ቢሊዮን ብር ኪሳራ እያደረሰ መሆኑና የአሌ ወሮ እንዲሁም የጎዴ ፕሮጀክቶችን ሙሉ አቅማቸው ባለመስራታቸው በዓመት 5.5 ቢሊዮን እና 6 ሚሊዮን ብር ገቢ እያጣች መሆኑ ተጠቁሟል። በትግራይ በተካሄደው ጦርነት ጉዳት የደረሰበት የአልነጃሺ መስጊድ ጥገና 90 በመቶ መጠናቀቁ ተገለጸ። በትግራይ በተካሄደው ጦርነት በከባድ መሳሪያ ጉዳት እንደደረሰበት የተገለጸው ታሪካዊው የአልነጃሺ መስጊድ ጥገና 90 በመቶ መጠናቀቁ ተገለጸ። በቱርክ መስጊድና ቲካ በተባለው ግብረሰናይ ድርጅት በመደቡት የድጋፍ ገንዘብ አማካኝነት ባለፉት 8 ወራት መስጊዱ በሀገር ውስጥ ባለሙያዎች ጥገናና እድሳት ሲደረግለት እንደነበር የክልሉ የክልተ አውላዲ ወረዳ የባህልና ቱሪዝም አስተባባሪ ወይዘሮ ዛፏ ገብረስላሴ ተናግረዋል። በተተኮሰ ከባድ መሳሪያ የመስጊዱ አካልና የእንግዶች ማረፊያን ያስተናገደው ጉዳት ከበድ ያለ የነበረ ቢሆንም የተደረገው እድሳትና ጥገና በተያዘለት ጊዜ አብዛኛው ስራው መጠናቀቁን አስተባባሪዋ መናገራቸውን ከድምፀ ወያነ ቴሌቪዥን የተገኘው መረጃ ያሳያል። ቀሪው ስራም በጥቂት ቀናት ውስጥ ይጠናቀቃል ተብሎ እንደሚጠበቅ የጠቆሙት ኃላፊዋ የጥገና ስራው በመቀሌ ዩኒቨርሲቲ ባለሙያዎች፣ በየደረጃው ባሉ አመራሮችና የማህበረሰቡ አካላት ማረጋገጫ እያገኘ መምጣቱን አስታውቀዋል። ከአንድ ዓመት በፊት በቀረበው ዘገባ የአልነጃሺ መስጊድ ለመጠገን የቱርክ መንግስት አስፈላጊውን የገንዘብና የቴክኒክ ድጋፍ ለማድረግ ስምምነት ላይ መድረሱን የቱሪዝም ሚኒስቴር መግለጹን ይታወሳል። በአፍሪካ የመጀመሪያው መስጊድ እንደሆነ የሚነገርለት የአልነጃሺ መስጊድ የጥገና ስራው ታሪካዊ ይዘቱን ለትውልድ ጠብቆ ማስተላለፍ በሚችልበት መልኩ የሚከናወን ይሆናል ሲል ሚኒስቴሩ ገልጾ ነበር። እድሳቱ በቱርክ ትብብርና ማስተባበሪያ ኤጀንሲ (ቲካ) በተቋቋመው የባለሙያዎች ቡድን ክትትል እንደሚደረግለትና የኢትዮጵያ ቅርስ ባለስልጣን እንዲሁም የክልሉ ባህልና ቱሪዝም ቢሮ የቁጥጥር ስራ እንደሚያከናውኑ በወቅቱ ተጠቁሟል። ከስራ ማቆም አድማ ጋር ተያይዞ በርካታ የጤና ባለሙያዎች በቁጥጥር ስር መዋላቸውና ጫና እየደረሰባቸው መሆኑም ተገለጸ። በተለያዩ የኢትዮጵያ አካባቢዎች የሚገኙ በርካታ የጤና ባለሙያዎችና የሕክምና ተማሪዎች ለሶስተኛ ቀን እያካሄዱት ባለው ከፊል የስራ ማቆም አድማ ጋር ተያይዞ የጤና ባለሙያዎች በቁጥጥር ስር መዋላቸውና ጫና እየደረሰባቸው መሆኑን ተናገሩ። ስሙ እንዲገለጽ ያልፈለገ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የጤና ባለሙያ እንደተናገረው 2 ተለማማጆችና አንድ የ5ኛ ዓመት ተማሪ በቁጥጥር ስር ውሏል። የጥቁር አንበሳ ስፔሻላይዝድ የጤና ባለሙያ የኦርቶፔዲክ ዲፓርትመንት ቺፍ ሬዚደንት ዶክተር ነብዩ በጸጥታ ኃይሎች ከመኖሪያ ቤቱ ተይዞ ታስሯል። በአሁኑ ሰዓት ስላለበት ሁኔታ አይታወቅም ተብሏል። በአማራ ክልል ደቡብ ወሎ ዞን በቦሩ ሜዳ አጠቃላይ ሆስፒታል አጠቃላይ ሐኪም የሆኑት ዶክተር አወል መሐመድ ከሌሎች 9 የስራ ባልደረቦቻቸው ጋር ወደ ስራ ሲመለሱ ከሆስፒታሉ በጸጥታ ኃይሎች መታሰራቸውና ከ2 ዶክተሮች ውጪ የተቀሩት መለቀቃቸውን ገልጸዋል። ከኢትዮጵያ ፖለቲካ ፓርቲነት የተሰረዘው ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ባሳለፍነው ሳምንት ወይን ለተባለው የድርጅታቸው ልሳን በሰጡት ቃል ድርጅታቸው በክልሉ ደቡባዊ ዞን የአመራር ማስተካከያ እንደሚካሄድ ዝተው ነበር። የዞኑ ማስተካከያ የዞኑ አስተዳደር በመራውና ባስተባበረው
ዛሬ በተካሄደው ሰላማዊ ሰልፍ የሊቀመንበሩን መግለጫ ሙሉ በሙሉ በመቃወም ቡድኑ ያሳሰበውን ከመፈጸም እንዲቆጠብ የሚያስጠነቅቅ የቁጣ ድምጾችን ተሰምተዋል። በሰልፉ ላይ ምርጫችን ሰላም ነው፣ አስተዳደራችን የሚነካ የህወሓት ክንፍ ቡድንን አንታገስም፣ ኋላ ቀር አስተሳሰብ እንቃወማለን፣ የሻዕቢያ ተልዕኮን ከማስፈጸም ኃይል ግንኙነት የለንም የሚሉና ሌሎች መፈክሮች ተደምጠዋል። በሰላማዊ ሰልፉ የተገኙ ዳግም ጦርነት እንዳይቀሰቀስ ስጋት ያደረባቸው እናቶች በምህላና እንባ መሬት ላይ ተኝተው ሲማጸኑ ታይቷል። በሰላማዊ ሰልፉ በመገኘት መልእክት ያስተላለፉት የማይጨው ከተማ ከንቲባ ዮሐንስ አዱኛና የዞን ዋና አስተዳዳሪ ሀፍቱ ኪሮስ ህዝቡ ሰላም እንዳይነጠቅ ከማንኛውም ጊዜ በላይ ንቁ መሆን አለበት ብለዋል። ሰልፉ ከትላንትና የህወሓት ስረዛ ተያያዥነት የሌለው ቀድሞ የተያዘ ፕሮግራም እንደሆነ የኢትዮጵያ መቀሌ ቤተሰቦች አረጋግጠዋል። ከሁሉም የህብረተሰብ ክፍል የተውጣጡ ተሳታፊዎች ያካሄዱት ሰልፍ በሰላም ማጠናቀቃቸውን ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከዩናይትድ ስቴትስ ጋር በኒውክሌር ፕሮግራሞች በቀረቡት መደራደሪያዎች ለመስማማት መቃረቧን ተናገሩ። ትራምፕ በሁለቱ ሀገራት መካከል እሁድ ዕለት የተጠናቀቀው ንግግር በተመለከተ ሲገለጽ ለረጅም ጊዜ ሰላም በሚል በጣም ጠንከር ያለ ድርድር መደረጉ ተናግረዋል። ቀደም ብሎ የኢራን ጠቅላይ መሪ አማካሪ የሆኑት ግለሰብ ለኤንቢሲ ኒውስ ኢራን ማዕቀፍ የሚነሱ ከሆነ በኒውክሌር ፕሮግራሞች ላይ ከስምምነት ለመድረስ ዝግጁ ናት ብለዋል። ዩናይትድ ስቴትስ ኢራን የኒውክሌር የጦር መሳሪያ ማምረት እንዳትችል ለማድረግ የምታበለጽገውን ዩራኒየም እንድትተው ትፈልጋለች። ኢራን በየጊዜው የኒውክሌር ፕሮግራሞቿ በአጠቃላይ ለሰላማዊ ተግባር የሚውሉ መሆናቸውን ትገልጻለች። በባህረ ሰላጤው ሀገራት ጉብኝት እያደረጉ የሚገኙት ዶናልድ ትራምፕ ሐሙስ ዕለት በኳታር እንደተናገሩት በኢራን ኒውክሌር ፕሮግራሞች ዙሪያ የሚደረገው ድርድር ወደ ስምምነት እየተቃረበ በመሆኑ በቴህራን ኒውክሌር ፕሮግራሞች ላይ የሚፈጸም ወታደራዊ ጥቃት ሊወገድ ይችላል ብለዋል። በዶሃ ከንግድ ማህበረሰብ ጋር ውይይት ካደረጉ በኋላ በኢራን ውስጥ ምንም አይነት የኒውክሌር አቧራ አናስነሳም ብለዋል። ይህንን ማድረግ ሳያስፈልግ ስምምነቱን ለመድረስ እየተቃረበ ያለን ይመስለኛል። ዛሬ ስለ ኢራን ያለው ዜና አነብላችሁ ይሆናል። ባቀረብነው መደራደሪያ ሳይስማሙ አይቀሩም። ፕሬዝዳንቱ የትኛውን አስተያየት በግልጽ እንደጠቀሱ ያሉት ነገር የለም። ነገር ግን የኢራን የጠቅላይ መሪ አያቶላ አሊ ካሚል አማካሪ የሆኑት አሊ ሻምካኒ ከአሜሪካ መገናኛ ብዙሃን ጋር በነበራቸው ቃለ ምልልስ ላይ ቴህራን በኒውክሌር ፕሮግራም ላይ የቀረቡትን አጀንዳዎች ለመቀበል ፈቃደኛ መሆኑን ተናግረዋል። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ዕለታዊ ዜናዎቻችን እነዚህ ነበሩ። መልካም ቆይታ